ዘሪቱ ከበደ እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያው አጀንዳ ሆኗል። እቺ እንከፍ ከየት እንደመጣች አታውቅም። ይሄ በየናይት ክለቡ ማፈንደድ የለመደብሽን እንትንሽን ከዚህ ባህል ጋር መበረዝ ለምን አስፈልገ? እኔ ማንንም ያሳድጋችሁ እናንተን። ግን ልጅ ወዳለው ልጆቼን ወዳለው ባሌንም ወዳለው ግን ያው ፍቅር ከስሜት በዘለለ ደግሞ ተግባራዊ ስለሆነ በዛ ተግባራዊነት ውስጥ በብዙ ጉዞ የተሻልኩኝ እናትና ሚስት ሆኛለሁ ብዬ ነው የማስበው። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ቤተሰቦች፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ አዘል የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተንም በመንካት ቻናሉን ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙ የተደራሽ እንዲሆን ስለሚረዳኝ ነው። ደግሞዋለሁ፣ ላይክ ማድረግ እንዳትረሱ ቤተሰቦች። ወደ ቪዲዮቹ እንሄዳለን። እኔ እዚህ በቪዲዮቹ ላይ ሐሳቤን እሰጣለሁ፣ እናንተ ደግሞ ሐሳብና አስተያየታችሁ ደግሞ ኮሜንት ሴክሽን ላይ በነፃነት ግለጹልኝ። ወደ ቪዲዮቹ እንሂድ። በቅድሚያም ቤተሰቦች በቲክቶክ መንደር ላይ ዞር ስለ ካገኟቸው ቪዲዮዎች መካከል ያስተምረናል፣ እንዲሁም ደግሞ የዘመኑ ትውልድ ምንድን ላይ ነው ያለው፣ ምንድነው ነው የጎደለው የሚለውን ጥያቄ የሚመልስ አንድ ቪዲዮ ገጠመኝ። እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ሶሻል ሚዲያውን የተቆጣጠረው ይሄ ፎቶ ነው እንጂ ሸውና ቄሱ አንድ ላይ ወክ እያደረጉ እንዴ ደስ አይልም? የፍቅራችንን ማሳያ ይልሻል በላው። ጭራሽ የተለያየ እምነት ያላቸው ሁለት የሃይማኖት አባቶች አንድ መንገድ ላይ ሲሄዱ ከታየ እንደ ሰበር ዜና ሶሻል ሚዲያውን ተቆጣጥሮት መዋል ጀመረ። ምን እያሰብክ ነው? አሁን ፍቅራችንን ማሳያ ተደርገው የሚዘገቡት ነገሮች ፍቅር ማጣታችንን ነው ቁልጭ አድርገው የሚያሳዩት። እንዴት? ምክንያቱም በአባቶቻችን ጊዜ የየዕለት ተግባሮቻቸው የነበሩትና ለቡና ወሬ የማይበቁት ነገሮች ናቸው አሁን የመፋቀራችን መገለጫ ሆነው በየሚዲያው እንደ ሰበር ዜና የሚዘገቡት። በልሻውን ቅዳሴ ያለብኝ ስላልከኝ ነው አለ ሰዓት የገባውልህ። ቶሎ ሂድ። ምንድነው? ሊፖስቱን ነዋ። ለምን? ሙስሊሟ ለክርስቲያኑ የዋለችለት ውለታ ብለው። ውለታና ግዴታ ያቁም እንዴ? ወደፊት በዚህ አካሄዳችን ልጇን የምታጠባን እናት ወይኔ ደግነቷ ማለታችንም አይቀርም። አፈሪያስ በላ። ቻው። እውነት ለመናገር ይህንን ቪዲዮ በተመለከትኩኝ ሰዓት አንድ ሐሳብ ጭንቅላቴ ላይ መጣልኝ። እሱም ምንድነው? ፍቅር የተራበ ትውልድ ሁላችንም ጋር ያለ ስሜት ነው። የተለያየ እምነት ላይ በተለያየ ብሔር በተለያየ ነገር የተከፋፈልን ሆነን ስለተቀመጥን አንድነትን የሚሰብኩ ነገሮችን ስናይ ሁላችንም ተመሳሳይ ስሜት ይሰማናል። ምን ማድረግ ይቻላል? እንግዲህ ዘመኑ ነው። ለማንኛውም አንድነትን፣ ፍቅራችንን፣ ልዩነታችንን አጥቦ ፈጣሪ ሁልጊዜም ቢሆን በህይወታችን ላይ ደስ የሚል ህይወት እንድንኖር ለሁላችንም ያድርግልን፣ አንድነታችንን ፍቅራችንንም ይመልስልን ብዬ ሐሳብ መስጠት ፈለኩኝ። እናንተስ ምን ይመስላችኋል? በዚህ ቪዲዮ ላይ ሐሳባችሁን ግለጹልኝ። እንዲሁም በተጨማሪም ደግሞ አንድ ሶሻል ሚዲያ ላይ ብዙዎችን ያስቆጣ ቪዲዮ ተመልክቻለሁ። ልጋብዛችሁና
እንዳያችሁት ነው የመንገድ ላይ ንግድን ተከትሎ የተለያየ ህግ አስከባሪ አካላት የሚያደርጉት ውሳኔ እንዲሁም ደግሞ የሚያደርጉት ድርጊት ተገቢ እንዳልሆነ ብዙዎች ቅሬታቸውን ያሰማሉ። ነገር ግን ደግሞ በሌላ ጎንም ስንመለከተውም ደግሞ ህግ አስከባሪዎችም ህግን ማስከበር አለባቸውም ብሎ የሚመልሱ ሰዎችም አሉ። የትኛው ነው ትክክል? እነሱ ናቸው ወይንስ አሁን የሚደረጉት ድርጊት ነው? እኔ በዚህ ጉዳይ ላይ ምንም ነገር ቢሆን ህገወጥም ቢሆን አንድ አካል ለሚመለከተው የህግ ክፍል ማስረከብ እንጂ መማታትን ምን አመጣው? ይሄ የኔ ጥያቄ ነው። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። መድኃኔዓለምን ቅጥል ብዬ ነው አዲስ አበባ ላይ የምታሽከረክሩ ሹፌሮች አከበርኳችሁ። እንዴት ነው ከዚህ ህዝብ ጋር ተስማምታችሁ የምታሽከረክሩት? እኔ በሶስት ቀኔ ገና ጨጓራ በሽተኛ ልሆን ነው። እንዴ መሀል ላይ ገብተሽ እንደዚህ የምትዩ አንቺ የህንድ ዳክተር ነሽ? በዚህ ላይ የብብትሽ ጥቁረት አለ። ከዛ የምትቀቢው ደግሞ ይሄ ባለ 14 ብር ዶደራንት አለ። መሀል ላይ ነጭ ሆኖ ሌላ ዜብራ ነው ይመስለው ከብብትሽ ጥቁረት ጋር አስፋልት። እንዴ ምን ሆናችሁ ነው እንዴ? መብራት ለቆ እንደዚህ ጅን ብላችሁ የምትሄዱት ሰው ሰራሽ ነው ይሄ። ፍሬንም ቢቢልስ እንዴ? ኧረ ተው እንዴ! ምን አይነት አሽሽ እየጦዛችሁ ነው ደግሞ? ሁሉም ይጦዛል ደግሞ ለማለትም ቸገረኝ እኔ እንዴ! ኧረ ተው። መኪና ነው የኢትዮጵያ ህዝብ አህያ ነው የፈረው፣ መኪና አይፈራ። እመቤቴን እኔ አከበርኳችሁ አዲስ አበባ ላይ የምታሽከረክሩ ሹፌሮች። እኔ በሁለት ቀን የጨጓራ በሽተኛ ሆንኩ። እንዴ ኧረ ተው፣ ነውር ነው። ካሳ ለመብላት እንደዚህ የሰውንም ህይወት ለማበላሸት እንዲመሯሯጥ እንዴ! ምድረ ብብት አንገት። በነገራችሁ ላይ ጨዋታ ቢመስልም ግን ያስብላል። በነገራችሁ ላይ አዲስ አበባ ላይ ሁል ጊዜ የብዙ ሹፌሮች ጥያቄ ነው። ምንም አይነት የመኪና ሁኔታን የማይፈራ ህብረተሰብ የተሰበሰበበት ነው። መኪና ሰው ሰራሽ ነው። ፍሬንም ቢቢል ምናልባት የመኪና ደግሞ ውስጣዊ ብልሽት ቢኖርበት ከቁጥጥር ውጪ ቢሆን ለአደጋ እንጋለጣለን። ስለዚህ ደግመን ለማንኖራት ህይወት በተቻለን አቅም ብንጠነቀቅላት ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም እንግዲህ ከሰሞኑ ሌላኛው የሰማነው ጉዳይ ፍቅርንና አንድነትን የሚሰብክ አንድ ቪዲዮ በሶሻል ሚዲያ እየተዘዋወረ ነው። ምንድነው? ልጋብዛችሁና ሀሳባችንን እንሰጥበታለን። ፍትህ አክሱም ለሚገኙ ሙስሊም እህት ወንድሞቻችን፣ እናት አባቶቻችን። ምድር በጣም ሰፊ ናት። ማናችንም ብንሆን ምድር ላይ በኖርንባቸው ጊዜ በሰራናቸው መልካም ስራዎች እንጂ ገነትን የምንወርሰው አማኝ ስለተባልን ብቻ ገነትን አንወርስም። እና ደግሞ ምድር ርስትነቱ የኛ አይደለችም። እኛ ራሳችን መቀበሪያችን ናት። ነገ ኖረን የምንገባው አፈር ውስጥ ነው፣ ትበላናለች። ስለዚህ አክሱማውያን በእርግጠኝነት ይሄንን ታደርጋላችሁ ብዬ አላስብም። አክሱም ያላችሁ እህት ወንድሞቼ፣ አባት እናቶቼ ባካችሁ ችግር እንኳን ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተመካከሩ። ትልልቅ አባቶች አሉን። ችግር ካለ በእንደዚህ አይነት ዙሪያ ይሄ ነገር ምን እናርገው፣ ይሄን ችግር በምን እንፍታው በሉ። አገሪቷ ያላት አጀንዳ ይበቃል። አሁን ደግሞ ድጋሚ በሃይማኖት ሌላ አጀንዳ አታስነሱ። አዛን መስማት አልፈልግም፣ ከክልል ይውጣልኝ። ምድር የማንም ርስት አይደለችም። ሁላችንም ነገ ሀጅ ነን ጥለናት። ሃይማኖት በራሱ አያጸድቅም፣ መልካም ስራ ነው የሚያጸድቀው። ማንም ሰው እዚህ ምድር ላይ የመኖር መብት አለው፣ የትም ቦታ ላይ። አጀንዳ የሚሰጧችሁ ሰዎች ለይታችሁ አውጧቸው። የማንንም ፈረስ አንሁን እስቲ። በእርግጠኝነት ከአክሱማውያን ጋር የተፈጠረ ችግር አይደለም ይሄ ነገር። ሊያባላን ሊያበጣብጠን ከዚህ በፊትም ብዙ አጀንዳ ተሰጥቶናል፣ ተግብረናል እንደ ደንቆሮ ሆ ብለን ስለምንወጣ። አሁን ግን በሃይማኖት በጣም ከባድ ነው። ስለዚህ ምድር የማናችንም ርስት አይደለችም። እባካችሁ ችግር ካለ ቁጭ ብላችሁ ከሃይማኖት አባቶች ጋር ተወያዩበት። ፍትህ ለአክሱም ሙስሊሞች፣ ያለን ይበቃናል። እባካችሁ ወላሂ እንዴት አባቱ እንደሚያምርባችሁ እንኳን አለባበሱ እኛን ሊረብሸን ይቅርና ዋው ነው ያስባለን። እናንተ አስችሏችሁ ሁሌ ልበሱት እንጂ ወላሂ በጣም ነው የሚያምርባችሁ። እንኳን ሊረብሸን አየሽ፣ ነጠላውን ስትለብሺ የሸፈነው ጸጉርሽን እንጂ አይምሮሽን አይደለም። ከትምህርት ገበታዋ ላይ የተፈናቀለችው እህቷም ሂጃቡ አይምሮዋን ሳይሆን ጸጉሯን ብቻ ነበር የሚሸፍንላት። አያችሁ ምንም ማለት እንዳልሆነና ምን ያህል ደስ እንደሚል። እንደውም ቢለመዱልኛ ምንም አይመስልም፣ ደስ ነው የሚላል። ወጣቱም ከአግልቱን ኮሳ ራሱን ይዛል። እናንተም አላማችሁ ላይ ብቻ ታርጌታችሁን ታደርጋላችሁ። በትምህርት ቤት ዙሪያ ላይ የሚገኙ ምሽታ ቤቶች፣ ቁማር ቤቶች መዘጋት ሲገባቸው መከልከል ሲገባቸው እንደ ሙስ ተላልጣ ባለመሄዷ ምክንያት ግን እህትሽ ከትምህርት ገበታዋ ተባረረች።
አንቺም ደግሞ እሱን ለመቃወም እሷ ሂጃብ ከለበሰች እኔም ነጠላ ለብሳ እልበሺ ወላሂ ሲያምርብሽ እንዳታወልቂው እንደው በሞቴ እንዳታወልቁት። በዚህ አጋጣሚ በተለያየ አጀንዳ ተጠምዳችሁ የአክሱም ላይ የሚገኙ ወንድም እህቶቻችንን ጉዳይ ለዘነጋችሁ ወደ ራሳችሁ ተመለሱ። የሚፈለገውም ይሄ ነገር ስለሆነ ማለት ነው። እኔ በጣም ግራ የሚገባኝ ነገር በትምህርት ቤት ዙሪያ ይሁን በቤተ እምነቶቻችሁ ዙሪያ ላይ መጠጥ ቤቶች፣ ምሸታ ቤቶች ሐራም የሚሰራባቸው የሆነ የሚያስጠሉ ከእምነቱ ተቃራኒ የሆኑ ተግዳሮቶች የሚፈጸሙባቸው ቦታዎች የሀገሪቱን ክብር ሳይነካባችሁ ቤተ እምነትና አደብና መሰተር የሀገሪቱን ክብር ነካብን አይመጥንም ማለታችሁ በጣም ገርሞናል እና እኛ በጣም ወደነዋል። ሁሌ ልበሱት። እንዳያችሁት ነው በአክሱም የተሰማው ጉዳይ ለሁሉም ልብ የሚነካ እንዲሁም ደግሞ ጮብም የሚያስረግጥ ምላሽ ተገኝቶበታል። የእስልምና እምነት ተከታይ የሆኑ ሴት ተማሪዎች ምንም አይነት ኢቃም መልበስ አይችሉም ተብሎ ተከልክለዋል። ተማሪዎቹም በዚህ ጉዳይ ሲስተጓጎሉ ነበረ። ነገር ግን ኦርቶዶክሳዊ እህቶቻቸው ደግሞ እናንተ ኢቃም ብትከለከሉ እኛ ደግሞ ነጠላ ለብሰን ከጎናችሁ እንቆማለን ብለው ነጠላ ለብሰው ትምህርት ቤት ድረስ ሄደዋል። ይህ የአንድነት የፍቅር ዜማ ነው። በዚህ ጉዳይ ላይ ብዙዎች በደስታ እንዲሁም ደግሞ ምን አይነት ትውልድ ነው ብለው ከጎናቸው ቆሞ እያመሰገኗቸው ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ደግሞ ብዙዎችን ያነጋገረ አንድ ትዳር አለ። ምንድነው? እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ስለምደበድበ ነው ውጭ ትደበድበኛለች። አሁን በቅርቡ ይኸው ፈንግታኛለች። ስለዚህ ስለምደበድበ ነው ውጭ ያደርካለሁ። ስለምደበድበኝ እንደገና የሰው መኪና ስኮርት ነው የሚይዘው። ስኮርት ማለት በሳምንቱ ለ3 ቀን እሰራለሁ። ከተቀያየረ ከልጆች ጋር ስሰራ ያን ይዤ የመጣሁትን ብር አላገኘሁም። ቤት ውስጥ ይዤ አልገባም። ቤት ውስጥ ራሱ ይዤ ስመጣ ወስታብኝ ከሰው ጋር ጣልተኛለች። ብዙ ጊዜ ደግሞ ቁርጥ ትወስዳለች፣ መንጀፍ ጋር ትወስዳለች። እያንዳንዱ ነገር ስለምትወስድ ያን እንዳትወስድብኝ ብዬ ውጪ አድሬ ልጆቼ ግን የሚያስፈልጋቸው ነገር ይካለው በሰራሁበት ይመስክሩብኝ። ልጆቼ አያረግም ይበሉ ልጆቼ አያረግልንም ይበሉ እና እኔ ውጪ በማድረግበት ሰዓት ግን የሚያስፈልጋቸው ነገሮች በትክክል ቤት ውስጥ ከዚህ በፊት ከዛሬ 3-4 ዓመት በፊት አስቤዛ ገብቶ ነበር የምንጠቀመው። አሁን አስቤዛው ማስፈጨውን ማስፈጨቱን ሰማይቻል ሳልቻልኩኝ አላስፈጭ ዳቦ ገዝቼ ነው እንጀራም ከሱቅ ተገዝቶ ነው ሲኖር እኔ ስሰራ የሚጠቀሙት። አንዳንዴ ከልጆችም ደምኛሉ ታክሲ ሹፌሮች ምናምን በቃ እንደዚህ ምናምን ያውቃሉ የሚያቆኝ ልጆች ያው ስለፈታው ወይም ችግር ላይ ስለሆንኩኝ ይሰጡኛል የሆነ ነገር። ወንድ ልጅ አይጣ በማንኛውም ችግር ውስጥ ሆኖ ግን ለቤተሰቡ ለልጆቹ ለሚስቱ እንግዲህ ለመድረስ የሞከረ ባል በመጨረሻ በገዛ ሚስቱ ጥቃት ደረሰብኝ እያለን ነው። በዚህ ጉዳይ ላይ ትንሽ ፈገግታ የሚጭርም ቢሆን ግን የዘመኑ ሴቶች በጣም ከባድ ሁኔታ ውስጥ ገብታችኋል። ለባላችሁ አልተመለሱም። በዚህ አይነትማ ጎረቤትንም አያኖሩም ማለት ነው። እባካችሁን ቢያንስ የትዳርን ጉዳይ በተለያየ ሶሻል ሚዲያ ላይ ያጋራችሁ ምንም ጥቅም የለውም። አሁን ይሄ ምን አይነት መልእክት ነው የሚያስተላልፈው? ምንድነው የሚያስተምረው ቢባል ምንም አይነት ትምህርትም የለውም። ብቻ አንድ የተማርኩት ነገር ሴቶች እንዳመረሩ ብቻ ነው። ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም ወደ ዋና ጉዳያችን ስንሄድ ዘሪቱ ከበደ በጣም በትልቅ ደረጃ በተለያዩ ሶሻል ሚዲያ ላይ መነጋገሪያ ሆናለች። አንደኛ ጉዳዩ ምንድነው? እሷ በሰራችው ዶክመንተሪ ላይ ከብዙ ወንዶች ጋር አብሬ ተኝቼ ነበረ ወይም ደግሞ ከብዙ ወንዶች ጋርም ግንኙነት ነበረኝ ብላ ተናገረች። በዚህ ጉዳይ ላይ ብዙዎች ማለት ይቻላል ለሷ ከባባድ ምላሾች እየሰጡ ይገኛሉ። ነገር ግን ከህግ አንጻር ምን ሊመስል እንደሚችል እንዲሁም ደግሞ ዘሪቱ ከበደ በዚህ ሰዓት ያለችበት የህይወትም ሁኔታ ምን እንደሚመስል እሱን ልጋብዛችሁና ሐሳባችንን እንሰጥበታለን። ዘሪቱ ከበደ እንዲቆያችሁኝ ጠበቃ ሰብለ አሰፋ ነኝ። እንግዲህ ዘሪቱ ከበደ ስለ ህይወት ተሞክሯ የጻፈችውን ባዮግራፊ ተከትሎ የተለያዩ አስተያየቶች እየተሰሙ ይገኛሉ። በተለይ ደግሞ ከተለያዩ ወንዶች ጋር ግንኙነት ነበራት የሚለው በቀልድም በቁም ነገርም እጅግ በጣም በሚገርም ሁኔታ በዚህ በማህበራዊ ሚዲያው አጀንዳ ሆኗል። ከዚህ ጋር በተገናኘ እኔ ያለኝን አመለካከት ግልጽ ለማድረግ ነው። አንደኛ ዘሪቱ ከበደ ዘፋኝን በነበረችበት ሰዓት የነበራት አጠቃላይ ችሎታ እንዲሁም እንደ ሀገር ካስማ አይነት ዘፈኖችን በመስፈን በሴቶች እኩልነት እንቅስቃሴ ከፍተኛ ሚና የነበራት ናት። በህይወቷን ደግሞ ካሳየችው ከነበራት መውደቅ መነሳት ብዙ ወጣት ሴቶችን እኔንም ጨምሮ ኢንስፓየር ያደረገ የህይወት ተሞክሮ ያላት ልጅ ናት። ከዛም ባሻገር እንደ ዘሪቱ ከበደ በወጣትነታቸው ብዙ ውጣ ውረድ ውስጥ ያለፉ እህቶች የሚጽፉት ባዮግራፊ
ወጣቱም ትውልድ ነገ ከሚገጥሙ ነገር እንዴት ብሎ ማለፍ እንዳለበት የሚያስተምርና በተለይ ደግሞ ለሴቶች በጣም ጥሩ የሆነ ትምህርት የሚሰጥ ለሰልፍ ዴቨሎፕመንት ነገ ራስን ለመመልከት ነገ ከሚያጋጥሙ ፈተናዎች ለመጠበቅ እንዴት ከችግሮች ማለፍ አለብን መውደቅ መነሳትን የሚያመላክት በመሆኑ በማናቸውም ይዘት ይሄ አውቶባዮግራፊ መጻፉ እጅግ በጣም የሚያስደንቃትና የሚያስከብራት ነው። በሌላ በኩል ደግሞ ይሄ እንደዚህ በተለይ የወሲብን የተመለከቱ ነገሮች በጣም ታቡ በሆኑበትና በማይወራበት ማህበረሰብ ውስጥ እንዲህ በድፍረት ወጥታ የነበራትን ልምድና አጋጣሚ ሁሉ ያጋራችን ሴት እንደዚህ በዚህ መልኩ አጀንዳ ማድረግ ነገ ተመሳሳይ ወጣቶች እንደዚህ አርቲስት ሆነው በተለያየ አጋጣሚ የተለያየ የህይወት ልምድ ያላቸው ሰዎች የህይወት ልምዳቸውን እንዳይጽፉና ለወጣቱ ትውልድ ለኛም ለሁላችንም ሊጠቅም የሚችል መረጃን እንዳያስተላልፉ የዲስከሬጅ የሚያደርግ በመሆኑ በዚህ ጉዳይ ላይ እያደረግን ያለነውን የሶሻል ሚዲያ መረጃ ቅብብል እንደው በቅጡ ብናደርገውና ጉዳቱ እንዳያመዝን የሚል ነው። ዘሪቱ ከበደ እጅግ በጣም የምናከብራት ብዙዎቻችንን ኢንስፓየር ያደረገች እህት ናት። አመሰግናለሁ። ዘሪቱ ከበደ ያለፈ ታሪኳን በመጽሐፍ ማውጣቷን ተከትሎ የበርካቶች መነጋገሪያ ሆናለች። በማህበራዊ ድረገጹ ጠቅላላ በእሷን የተሞላው ማለት ይቻላል። አንዳንዶች በታረመ አንደበት ይህንን ነገር ማድረጓን ማውጣቷን በመጽሐፍ አይጠቅምም በሚል የተቹ ሰዎች እንዳሉ አይቻሉ። ይሄ ቪዲዮ እነሱን አይመለከትም። ነገር ግን ያለፈ ታሪኳን ስለተናገረች ሊያነውሯት፣ ሊያራክሷት፣ ሊያዋርዷት የሞከሩ በጣም በርካታ ሰዎች ግን አይቻሉ። በጣም በሚያሳፍር መንገድ ማለት ነው። የሰው ልጆች ክብር የተጠበቀ ነው። በምንም ሁኔታ ውስጥ ይገኝ፣ በኃጢአት ውስጥ፣ በወንጀል ውስጥ፣ በማንኛውም ሁኔታ ውስጥ ይገኝ የሰው ልጅ ክቡር ነው። ስለ አንድ ሰው ገመና ስላወክ ብቻ ያወከው ነገር እውነት ስለሆነ ብቻ እንደፈለክ መናገር ትችላለህ ማለት አይደለም። በእርግጥ በዚህ ዘመን ብዙ ሰዎች ክብራቸውን ያጡበት የተዋረዱበት በጣም በርካታ ምሳሌዎች ማንሳት እንችላለን። ይሄ በርካቶች ስለተነጋገሩበት ነው ስለ ማውራት ያስፈልጋል እና ሁነኛ አጋጣሚ ነው ስለ ትችት ባህላችን ለማውራት ብዬ ስላሰብኩ ነው። በወንጀል ሕጋችን አንድ ነገር ስም ማጥፋት የሚባለው ሐሰት ሲሆን አይደለም፣ እውነትም ቢሆን የተናገርክበት መንገድና ዓላማ ነው ስም ማጥፋት የሚያደርገውም የማያደርገው። ስለዚህ አይደለም ስለ አንድ ሰው ያለፈ ታሪክ ይቅርና አሁን ስለሆነው ነገር እንኳን አንስተህ ሌላን ሰው ማዋረድ፣ ማንቋሸሽ፣ ማነወር አይቻልም። ስለ መካሰስ ወይም ስለ ህግ መጣስ ስለ ወንጀል መሆን አለመሆን አይደለም ማወራው፣ ስለ ጠቅላላ ማህበረሰባዊ ሴቶቻችን ነው ያወራለው። አንድ ሰው የሆነች ጉድፍ ሲገኝበት ልክ ራሳችንን እንደ ነጭ ወተት ቆጥረን ምንም ጉድፍ እንደሌለበት ወደፊትም ምንም አይነት ስተት እንደማይሰራ ንጹህ ሰው ራሳችንን ቆጥረን ስተት የተገኘበት ሰው ላይ ስንረባረው የዛን ሰው ቅስም ለመስበር የምንሄድበት ርቀት በጣም ነው የሚያሳዝነው። በእርግጥ ያልተገባ መንገድ የሚሄዱ ለትውልዱ አራያ መሆን የማይችሉ ሰዎችን ከስተታቸው ለመመለስ በታረመ አንደበት የሚደረግ ትችት ተገቢና ትክክል ነው። ግን ለተራ የዕለት ፍጆታችን የወሬ የቧልት ፍጆታችን የወሬ ሱሳችን ወይም ይሄ በማህበራዊ ድረገጽ የለመድነውን አይነት ተራ ቧልትና ንግግር አድርጎ ለማለፍ ሲባል የአንድን ሰው ክብር በዚህ ልክ ማዋረድ በፍጹም ተገቢ አይደለም። እሷ ይሄንን ነገር ስትጽፈው ካለፈ ህይወቷ ሰዎች እንዲማሩ አስባል። ይህንን ማድረጓ ትክክልም ይሁን አይሆንም ግን መልሶ የእሷ ማነወሪያ የሚሆንበት ምንም ምክንያት አይታይም። እስኪ የትኛው ሰው ነው ያለ ስህተት ያለ ጉድፍ ከትላንት ዛሬ የደረሰው ነገንስ የሚሻገረው? በተለይ እንዲህ አይነቱ ነገር በማህበራዊ ድረገጽ በሚፈጸምበት ጊዜ ነገሩ ከባድ ነው። በተለይ በኮምፒውተር አዋጃችን እንዲህ አይነት ነገር የበለጠ ያስቀጣል።
ጠያቂ የለም እንጂ ሟችስ ኖሮ ነው። በእርግጥ አንዳንድ ሰዎች ሴፍ ሄቨን ውስጥ ሆነው ማንም ስለማይደርስባቸው ማንም ስለማይጠይቃቸው የፈለጉትን ያሻቸውን እንደሚናገሩ ይታወቃል። ግን ይሄ ጉዳዩ የመካሰስ ጉዳይ አይደለም። እንዴት ነው አንድን ስህተት የምናርመው? እንዴት ነው እርስ በርሳችን የምንተያየው እንደ ማህበረሰብ? እንዳያችሁት ነው በተለያየ የህግ ስራ ላይ የሚገኙ እህታችንና ወንድማችን እንግዲህ ከህግ አንፃር ምን ሊመስል እንደሚችል እንዲሁም ደግሞ ባሳለፈችው ህይወት ላይ የሰጠችውን ሀሳብን ተሞርኩሶ በሷ የትችት ማቅረብ ራሱ ከህግ አንፃር ተጠያቂ ያደርጋል ተብሏል። ይህ ብቻ አይደለም፣ እሷ በሰራችው ስራ ላይ ብዙዎች መስራቷ ወይም ደግሞ የሷን የህይወት ታሪኳን ማጋራቷ ተገቢ አይደለም ይላሉ። በርከት ያሉ ሰዎችም ደግሞ ተገቢ ነው ይላሉ። እናንተ ምን ይመስላችኋል? ያሳለፈችውን ህይወትን ለሰዎች በማጋራቷ ተገቢ ነው ወይንስ ተገቢ አይደለም? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ተጨማሪ ቪዲዮ አለ፣ አብራችሁን ቆዩ። ልጅ ወዳለው ልጆቼን ወዳለው ባሌንም ወዳለው ግን ያው ፍቅር ከስሜት በዘለለ ደግሞ ተግባራዊ ስለሆነ በዛ ተግባራዊነት ውስጥ በብዙ ጉዞ የተሻልኩኝ እናትና ሚስት ሆኛለሁ ብዬ ነው የማስበው። ለኔ ናቹራሉ ነገር አርቲስቲክ ባህሪው ነው የነበረውና ይሄኛውን ግን እግዚአብሔር ረድቶኝ ተምሬበት አሁን በጣም ልዩ ኤነርጂ የሚሰጠኝ የምደሰትበት የተባረኩበት የህይወቴ ክፍል ነው። ደስተኛ ነኝ በጣም። ላለፉት 12 ዓመታት በትዳር ውስጥ ነኝ። በዛ ውስጥ 3 ወንድ ልጆች አግኝቻለሁ። ክርስቲያናውን 10 ተኩል አመቱ ነው። መንግስቱ 8 አመቱ ነው። ትንሹ ጸሎት ደግሞ 5 አመቱ ነው። ያው አብረን አድገናል። አሁን እንግዲህ እናታቸው ነኝ፣ ለባሌ ሚስቱ ነኝ። እንግዲህ የምወደው የህይወቴ ክፍል በዚህ ጊዜ ልጆች ይሰማቸዋል። አንዳንዴ ላንቺ እነሱ ልጅ ናቸው፣ እናታቸው ነሽ። በቃ ወይ ደጅ ሲወጡ ሊሆን ይችላል የሰው አቀባበል ይኖራል። አንቺ ጋር ያለው እነሱ ደስ ይላቸዋል። ይወድሻል ሰው ይሉኛል እና ደስ ይላል። ያው በዚህ ሙያሽ ላይ ባለቤትሽ እርዳታ ያደርጋል? ደግፍሻል? ባለቤቴ ይደግፈኛል፣ በመተው ይደግፈኛል። ራሴን እንደሆነ በመተው የስራ ስፔስ ውስጥ ባለመግባት ደግሞ እውነተኛ ሆኜ እንድቆይ በመርዳት ራሴን እንደሆነ በመርዳት እዛ ሁሉ አግዞኛል። እድለኛ ነኝ በጣም። እናትነቴ ላይ በበለጠ ፎከስ ማድረግ በነበረብኝ ጊዜ ላይ ስለዚህ በተጣበበ ሁኔታ ውስጥ አይደለም የቆየሁት። ግን ያው ቅድሚያ የምሰጠው ቤቴን ነው። በምንም ሁኔታ ውስጥ ከቤቴ በሚተርፈኝ ጊዜ ነው ያንን ማድረግ የምችለው። ስለዚህ እሱን ሁልጊዜ ለራሴ እያስታወስኩ እንደሱ ነው ማድረገው። እንዳያችሁ ነው ዘሪቱ ከበደ በፊት ከነበረችበት የውድቀት ህይወት ላይ ራሷን ተምራ አስተምራበት እንዲሁም ደግሞ ህይወቷን አስተካክላ አሁን ላይ ጥሩና መልካም የሆነ ህይወት እየኖረች ነው። ብዙዎችም ሊቀበሉት ያልቻሉ ነገር ይሄ ነው። የበፊት ህይወቷን ማጋራቷ እኔ እንደራሴ እስማማበታለሁ። ምክንያቱም የሷ ህይወት ለትውልዶች መማሪያ ይሆናል ብዬ ስለማስብ ነው። ምን ይመስላችኋል እናንተስ? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። ይሄ ከኋላ የምታዩት ጽሁፍ በነገራችን ላይ በጣም ከንክኖኝ ነው የቪዲዮ ቸግ ማለት በሽምግልና ወደ ሴቷ ቤተሰቦች የሚላክበት ነው በቤተ ጉራጌ። በነገራችን ላይ ጉራጌ በጣም ባህሉን አክባሪ የመጨረሻ ኢትዮጵያን በጣም ባህሏን የሚያከብር የሚወድ ህዝብ ነው ጉራጌ ማለት። የማይለወጥ የመጨረሻ የማይለወጥ ለለቅሶ ለሰርግ አገር ቤት ምንም ነገር ጥሎ የሚገባ ከተማነት አሰለጠነኝ ብሎ ራሱን የማይስት እንደ ለወገኖቹ የመጨረሻ የሚቆረቆር ሊስትሮም ሰርቶ ምንም ነገር አድርጎ ለመስቀል ልብሱን ምኑ ስኳሩን ለናቱ ይዞ የሚገባ የድሮ ነገሩ ያልተበረዘ አሚን ጨዋ ህዝብ ነው የመጨረሻ ጉራጌ። የመጨረሻ ጨዋ እኔ የምኮራበት ህዝብ ነው ጉራጌ ማለት።
ሶ ይሄ ባህል እንግዲህ በቤተ ጉራጌ ያለ ባህል ነው። ቸግ ሁለተኛ ጊዜ ሽምግልና ሲላክ ቤተሰብ የመጀመሪያ ሽምግልና ላይ ያስብበትና ወይ እሺ አይባልም። መጀመሪያ ሽምግልና ላይ መቼም ታውቁታላችሁ ጉራጌ ሰዎች። እኔ ለልጆቹ ለመናገር ነው ዋናው ዓላማ ይሄንን ነገር ቁም ነገር ብለው የሚያዩት እና ይሄ ልጅቷ ያለችበት አሁን ቸግ ተብሎ የተጻፈበት የቸግ ስርዓት መሆኑ ነው እንግዲህ አሁን በሷ ማረጓ ነው እንግዲህ አሁን ሶ ይሄ ስርዓት በጣም የተከበረ ስርዓት ነው። በሁለተኛው ቀጠሮ ሽማግሌዎቹ ሲመጡ ቆመው የቤተሰቷ ቤተሰቦች እሺ እንደሚሉ ካወቁት ተዘጋጅተው ይጠብቃሉ። ድግሱን ደግሰው አዘገጃጅተው እሺ ሲባሉ ነው የሚቀመጡት። ከዛ በኋላ ናታቸው ላይ ቅቤ ተደርጎላቸው በሻሽ ታስሮ ከዛ በኋላ ነው ቸግ የሚባለው እንትን ይታሰርላቸዋል። ይሄ አጣርተው ምን ብለው የወንዱን ቤተሰብ ካደረጓል እሺ ሲሉ ነው ሙሽሪቱ አትገባም። ከሁሉም ምግብ ራሱ ተቀንሶ ቀረበ በሳህን መሃል ላይ ለብቻ ይቀመጣል። እነሱ ከሄዱ በኋላ እሷ የምትበላው ማለት ነው። በጣም የተከበረ ስርዓት ነው። ደስ የሚል ውበት ያለው ስርዓት ነው። አጨፋፈር እንደው ካለው ጨዋነቱም በትክክል ጉራጌ እንግዲህ ክስታኔ ሰዎች ታውቁታላችሁ፣ ብዙ ሰዎች ታውቁታላችሁ። ይሄን ልጆቹ ግን አዳምጡኝ። በነገራችን ላይ እቺ እንከፍ ከየት እንደመጣች አትታወቅም። ይሄ በየናይት ክለቡ ማፈንደድ የለመደብሽን እንትንሽን ከዚህ ባህል ጋር መበረዝ ለምን አስፈልገ? እኔ ማንንም ያሳድጋችሁ እናንተን ግን ማለት አሁን አንቺ አሁን ሰው ነሽ። አሁን በቃ አዘመንሽው ማለት ነው። የጉራግኛን ውዝዋዜ አዘመንሽው። የጉራግኛ ውዝዋዜ በአፍሪካ ውስጥ የትም ዓለም ላይ ታይቶ የማይታወቅ ራሱን የቻለ ውዝዋዜ ነው። የሚያምር እግር አጣጣሉ ብቲ አጨፋፈሩ ብቲ የሙዚቃው ቢት ብቲ ምን ይወጣለታል? የጉራግኛ ዘፈን ድንቅ ነው። የመጨረሻ እንዳንቺ አይነት በየናይት ክለቡ መጎንበስ የለመደች ሴት ተነስታ መታበላሽው አዘመነሽ ሞተሽ ነው ባንቺ ቤት። ባህሉ እንደዚህ አይደለም። ወጣቶች እንድታውቁት ፈልጋለሁ። እንድች አይነቷን እንከፍ ደግሞ እንደው መልካቸውን እያጣራችሁ ምን አለ ብታሳቀቁልን፣ እንደው እፈሪና አርፈሽ ተቀመጭ ብታስብሉልን። ግን ምንድነሽ አሁን አንቺ ምን አረግሽ ነው የሚባለው? እኔ እኮ ምን አይነት ሰው ከየት ነው የምትመጡብን እናንተ? ከየት ሀገር ነው የገባችሁት? መቼ ነው የገባችሁት? በበረባ ምንድነው የገባችሁት እንዴ? በቃ እንዲያልሽ የትኛው ጉራጌ ነው እንደዚህ አይነት ጭፈራ ሲጨፈራ የምታውቂው? እንዴት ወሲባዊ የሆነ ፖርኖግራፊክ የሆነ የማፈንደድ ምናምን አንድ ነገር ሲፈልግ ነው ሰው እንደዚህ አይነት ነገር ሊያደርግ የሚችለው። በእኛ ግን በጉራጌ ባህል የለም እንደዚህ አይነት አጨፋፈር እንዴ። የመቀመጫ የዳሌ ውዝዋዜ ወደ ደቡብ እኮ ብዙ ቦታዎች አለ እኮ። እንዳንቺ አይነት ግን አስቀያሚ ግን የለም ጭራሹን። እፈሪ ምን ትላለች እንዳው የሚያስርልን አጣ እነዚህን ሰዎች። እንደሰማችሁት ነው ሰመረ ማርያም በተናገረው ንግግር ላይ እኔ እስማማለሁ። እናንተስ ምን ይመስላችኋል? ለማንኛውም ሐሳባችሁን ኮሜንት ሴክሽን ላይ በዛና ግለጹልኝ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።